ሰላም እንዴት ናቸው? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንዴት ናችሁ? ሁሉ ሰላም? የቲጂ ጎራዴት ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ከኔ ጋር እግዚአብሔር ይመስገን። ዛሬ በአዲስ ርዕስ ይዤላችሁ መጥቻለሁና እንግዲህ በጣም የምትወዷቸውና በጣም የምንወዳቸው ተከታታይ የአዳን ድራማ እና አፌት እና የነ ኤፉ ድራማ እንግዲህ ሁላችሁም የምናውቀው ተከታታይ በጣም ደስ የሚል ድራማ። እሱ ደግሞ ዛሬ ያፌት ኤፉን ወንጀል ውስጥ ሊያስገባት እያሰበ ነው። እሷ ደግሞ ምንም የምታውቀው ነገር የላትም። ለራሷ የተጣደችበት መወጥመድ ስላለ ምንም የምታውቀውና የተጠራጠረችው ነገር የለም። እሱ ግን ቀስ ቀስ እያለ እሱ ነው እንደዚህ አይነት ነገር ሊያደርጋት የቻለው በማለት ግን ቅድሚያ ናታን እሷ ሳታውቅ በፊት ቅድሚያ ናታን ስላወቀ ችግር የለውም። ዛሬ እንግዲህ ናታንና ኤፉ ተፋጠጡ የሚል ርዕስ ይዤላችሁ መጥቻለሁ። ሁላችሁም ቤተሰብ እየገባችሁ ላይክ እና ሰብስክራይብ እያደረጋችሁ ኮመንት እየጻፋችሁ በርቺ እያላችሁኝ በምንትን በማለት በማበረታታት ቤተሰብ የሆናችሁ እጅግ በጣም አመሰግናለሁኝ እላለሁኝ ማለት ነው። ዛሬ እንግዲህ ያው ያፌት መቼም የያፌት ተንኮል ተስፍር ቁጥር የሌለው ነው። እሱም ዛሬ ናታን እና ኤፉ እየተፋጠጡበት ምክንያታቸው ደግሞ ያው ያፌት በሚያሴረው ሴራና እንደዚህ በሚያደርገው እንትኑ ነገሩ ሁሉ ነው። ይህ ደግሞ ያው ዛሬ ያፌት እንግዲህ ኤፉን ወንጀል ውስጥ ሊያስገባው ወረቀት አስፈርምሻለሁ እያላት ነው። እሷ ደግሞ የምን ወረቀት እያለች ነው። እሷ የምታውቀው ጉዳይ የለም። ያው ስራ ጀምሬያለሁ ብለሽኛል። ስራዬ ላይ ደግሞ ቀልድ ነገር አልፈልግም። በአንድ ቀን ሀብታም የምትሆኝበት ብር የምታገኝበት እሱንም ይሄንን ስራ በቀደም ሄደሻነኝ እንትን አላልሽም፣ አልሰራሽ መተሻል። ዛሬ ደግሞ ግዴታ መስራት አለብሽ ነው የሚላትኝ። መሳተፍ አለብሽ ትሄጃለሽ አላት። እሷ ግን ስላመማት ድግምግም ስላላት እርግዝናው ስላልተስማማትኝ በዛ ምክንያት የመሄድ ፍላጎትም የላትም። ግን እሱ ግን ያው ወረቀቱ ማታ ይዤልሽ እመጣና ትፈርሚያለሽ ነው ያላት። እንግዲህ አስባችሁታን ወረቀቱን ፈርማ እሷን ወንጀል ውስጥ ሲያስገባ አያችሁ፣ ባል ተንኮለኛ እንደሆነ ወንጀል ውስጥ እሷን አስገብቶ ከዛ በኋላ እሱ ነፃ ሊወጣ ማለት ነው። እሷን ወንጀል ውስጥ ሊዘፍቃት ነው አሁን የፈለገ ያለው። ለምን ናታ እሷን ናታን ይናደዳል ነው። ናታ ግን ከሱ ቀድሞ እንዳወቀ አያውቅም መሰለኝና ስለዚህ ይህን ነገር ደግሞ ብታደርገው እንኳን ያው ሁሉም ነገር ስለሚያዙ እነሱ በእነሱ ነጻ ትወጣለች ብዬ አስባለሁኝ። ምንም አይነት ነገር አይኖርባትም ብዬ አስባለሁ። እንደገና ደግሞ አቤት ያው እንግዲህ ቤታቸው መጥቷነኝ ምን አይነት እርምጃ እንደሚወስዱ አይታወቅም። ጽዮን እንግዲህ ደግሞ ዳጊ ተደውሎለት ምን እንደተባለ አይታወቅም። እሱ ደግሞ ገኒም በጣም ደንግጣለች። ያው እንግዲህ ሁላችንም የምናውቀው በጣም የምንለው እሱም እየሄደ እየሮጠ ሂዷንኝ እንግዲህ ይደርሳን አይደርስም ምን ይሆን ምክንያቱ? እሱም ደግሞ ሁላችንም በምናየውና በምናስበው ሊሆን ይችላል። ግን ያው እንግዲህ ናታንና ኤፉ የተፋጠጡበት ምክንያት ናታን አውቋነኝ፣ ኤፉ ደግሞ አላወቀችም። ይሄንን ወረቀት ፈርማ እጇ ውስጥ የሚገባው ናታን ጋ ነው። ናታን ያው ቀድሞ ስላወቀ ተረጋግቶ ሬዲ ሆኖ ነው ቀርቦ ሂዶ ሊያላግረው ቢችለውና በዛ ምክንያት ነው ሁላችንም ማለት ሳናቀው በማናቀው ምክንያት ወንጀል ውስጥ እንደምንገባ የምናውቀው ነገር የለንም። እሷ እንግዲህ የምታውቀው ነገር የላትም። እሱ እዛች እውነቷ ላይ ሆና እውነቷን ይዤ እወጣለሁ ስትል እሱ ደግሞ ዙሪያ ጥምጥም ለእሷ ምንድን ነው የሚያስበው? ወንጀል እንግዲህ ታውቃላችሁ። ፖሊሷም እንግዲህ እሷ እንትን ያለችበት እኔን ራሴን ሳይሆን ሌሎቹን እህቶቼን ነጻ አወጣለሁ እያለች ከአጠገቧ እህቶቿ እየተገደሉ ቤተሰብ እየተገደለባቸው እንደዚህ አይነት ልብስ ለብሳ ምናምን እየሄደች የማትናገርበት
የማታወራበት ምክንያቷን እሱን ደግሞ እንዴት አድርገን እንደምናየው አይታወቅም። ያው እሷ ራሷ ወንጀልን እከላከላለሁ ነጻ አወጣለሁ ስትል ራሷ ከዛ ቦታ ውስጥ ተዘፈቀበትና ራሷ ከዛ ቦታ ውስጥ እንደገባችበት ሁላችንም የምናየው ነው እና መጨረሻው ምን እንደሚሆን ደግሞ አናውቀው። የመጨረሻው ነገር ነው አሁን የሚናፍቀን። ያው እንግዲህ ፖሊሷ ራሷን ታወጣለች። ፖሊስ ክስ ስለተደረገ አፋልጉኝ ምልክት ስልንት ስለሚል ያው እንግዲህ ራሷን ታወጣለች ብዬ አስባለሁኝ። ያው ጓደኛዋን ቤዛ እንግዲህ በዛ በኩል ከተባበረቻት እነሱም ፖሊሶቹ መጥፋቷን ስለሚያስቡ እንደዛ አድርጉ ያፌትን በቁጥጥር ስር ያውሉታል ብዬ ነው የማስበው እና በዚህ ምክንያት ፖሊሶቹ እንደሚተባበሯት እርግጠኛ ነኝ ብዬ አስባለሁ። እሷ ያለችበት ከታወቀ ደግሞ ቀስ አድርገው ወስዶ ድሮን የሆነው ቦታ ላይ ቁጭ የሚያረጓት እንጂ እርግጠኛ ነኝ ወስዶ ዝም ብሎ ቁጭ አያረጓትም። ዝም ብለው ወስደው ቁጭ አያረጓትም። ደብድቦ ምን ብለው ነው አንድ ቤቷ በር ላይ ቁጭ የሚያረጓት እንጂ እንደዛ ሊያረጓት አይችሉም ብዬ አስባለሁኝ እና ስለዚህ የመጨረሻቸው ነገር ነው የሚናፍቀኝ። ይሄ ግን ብዙም የተንዘላዘለ ምንም ያላለ ነገር ስለሆነ ብዙም እንትን የሚራዘም ከዚህ በኋላ የሚራዘም አይመስለኝም። የሆነ ጠር ያለ ነገር ነው ግን እየሄደ መጣ። አሁን ደግሞ ሌላ ሰው እያስገቡ እያበዙ እንትን እያለ መጣ ነው። አሁን ብዙ ሰዎች የተጨመሩ አሉ። ለምሳሌ አሁን ይቺ የአፌት ተቀናቃኝ ሆና የምሰራው ሴትዮ እሷ ተጨመረች። ቤዛ አዲስ ጓደኛ ያዘች። ጽውም እንግዲህ ታያታላችሁ መከራ ውስጥ ነው ያለችው። ቢኒም እንደዛው። ቢኒም ስንት ስቃይ ነው እንደዛ ተቀጥቅጦ ምን ብሎ ድኑ። አሁን ደግሞ መልሶ ከዛው እንትን ላይ ነው ያለው አይታወቅም። ያፌትም በሱ ላይ ነው የሚያሴር ያለው አይታወቅም። እና እሱን ደግሞ መድኃኒዓለም ነው የሚያውቀው። እና መጨረሻቸው ምን እንደሆነ ይናፍቀናል። እኔ መጨረሻቸው ነው የሚናፍቀኝ ያለው ያው ነጻ የሚወጣበት እንደ የዋዳን ድራማ ደግሞ አቋርጦ ቁጭ እንዳያረጉት እንጂ የመጨረሻቸው ነው። እኔ አሁን ማየትና መጓጓ ያለው መጨረሻቸው እንደዚህ እነዚህ ሆኖ እንግዲህ ሁላችሁም ኤፉን እንደምትወዷትና እንደምታውቋት ያው ናታንና ኤፉን ስንል ብዙ ነገሮችን እናውቃለን። ጥሩ ነው። ስለነበረን ቆይታ እናመሰግናለን። ባይ ባይ።